የሽመልስ ልጅ ነው በይበናት ምረው ተወው ልቀቁኝ ነው በጣም ነው የምፈራው ሽመልስ ነው እኔ ከጀርባ ምን እንደሚያስብና ስንት እንዳደረገ ራሱ አናቅም እኮ እንደም ሽመልስ ነው የሽመልስ ልጅ ነው እሱ የሽመልስ ልጅ ነው ታዲያ ለምንድነው ሽመልስ ትተኝ ነበር እና ፈርቻለሁኝ እኮ እንዴ ምን ሆነሃል እሱ ሰፊ እኮ ነው እሱ ሽመልስ ነኝ ብሎ ነው የተዋወቀኝ የነበረው ማለት ነው ከዛ በኋላ ነው በሂደት እየሰማሁ የመጣሁት ማለት ነው ከዛ ስለሆነና ስለሱ የሚወሩ ብዙ ነገሮች በቃ እንዳሉ የሰማሁት በኋላ ነው እኔ ራሴ ግራ የተጋባሁት መጨረሻ ላይ ነው አንተ ብቻ እኮ ነው እንዳድለው ነው የተረፈው አብዛኞቹ እኮ ሞተዋል ብዙዎቹ እኮ አቀዳቸው ሁሉ ተሳክቶላቸዋል ያልተሳካላቸው ያንተ ብቻ ነው እኔ እኮ ቀድሜ የደነገጥኩት እኮ እንዴት ልታርፍ ቻልክ የሚለው ነገር ነው ያስደነገጠኝ አልገባኝም ሽመልስ ልጅ ማለት ሽመልስ ነኝ ብሎ የተዋወቀኝ የሽመልስ ልጅ ነው እኔ መጀመሪያ ሽመልስ እንደሆነ ነበር ገብቶኝ የነበረው ማለት ነው ከዛ በኋላ ነው የሰማሁት ማለት ነው ታዲያ ለምንድን ነው የሚፈልገኝ የነበረው እንግዲህ ያው ወንድሙ ስለሆንክ በንብረት ምክንያት ነው ለምንድን ነው ሽመልስ ነኝ ብለህ የተዋወቃቸው ሁሉንም ስትተዋወቅ ሽመልስ ነኝ እያልክ ነው የምትተዋወቅ የነበረው ለምንድን ነው አባቴ ነው ሽመልስ ምን ልንገር በጣም ጥሩ ሰው ነው እያልከኝ ነው እኮ ጥሩነቱን ንገረኝ በቃ ለብዙ ለአቅመ ደካማ ለተለያዩ ነገሮች የሚረዳ ሰው ትሄጃለሽ ወስድሻለሁ ግን ከመውሰድ በፊት በቀጣይ ያላችሁን እቅድ ንገረኝ ምን አስበዋል ይብላኝ እውነተኛውን ነገር እየነገርኩህ አይደል እንዴ አንተ ብላኔ እሺ በለኝ እኔ ወንጀለኛ ማዘዝ ገብቶኛል ግን አንተም በቃ እውነቱን ወንጀለኛ ነሽ ገብቶኛል በቃ አሁን እውነቱን እኮ ነገርኩህ ትነግሪኛለሽ አንነግሪኝ እነ ብሌንና እነ መሰረት ቤተሰቦች የት ነው ያሉት እህት ወንድሞቻችሁ የት ነው ያሉት የታገቱት የት ነው ይኸውልህ ድጋሚ ካሁኑ ጥፍ ነው እየባሰብህ እየጨመረብህ ነው የሚመጣው ፖሊስ ጣቢያም እንዳትደርስ ነው ማድረግ እና ብሌን ጋር የነበሩ ልጆች ታግተው እንደነበሩ ታውቃለሽ የት ነው የታገቱት አላጠፋውም ካሜራው እየሰማሽኝ ነው ችግር አለ ብዙ እየሰማሽኝ ነው አይደል ስለ ቤተሰቦቹ ብዙ መጥፎ ነገር አለ እኮ ንገሪኝ እኮ እነግርሃለሁ ስለ ቤተሰብ ብዙ ኃይል እንድጠቀም እንዳታረጊኝ እነግርሃለሁ አልኩህ እኮ ንገሪኝ ለምን ልታስገድለኝ ሞከርክ ነበር ምንድን ነው ፍላጎትህ ቆይ እኔ ላስገድል አልፈለኩም ታስጠፋኝ ሞከርከው ለምንድን ነው ምን ስታረግ እንደነበር ምንም የሰራ ነው ወንጀል ሰውዬው ትሰማኛለህ ወዴት መንቀሳቀስ ማችልበት ሁኔታ ላይ ነው ያለው መልታረግ አሳልፌ ለህግ እሰጣለሁ ቀላል ነው በጣም እጄ ላይ ያሉት ነገሮች እኔ በጣም ቀላል ናቸው ከፈለኩ ደግሞ ሞትህን እንድትመኝ አድርጌ አስደበድብሃለሁ ቀጠቀጣለሁ ልቀቁኝ ቀልደኛ ነህ እኔ ይሄ እንደማይፈጠር ማልገምት ይመስላል ማለት አልገባኝም ወንድሜ እሱ እኮ ሽመልስ ልጅ ቆይ ምንድነው እየዘባረቅሽ ያለሽው አንዴ ልጁ ነው አንዴ እሱ ሽመልስ ነው ሁሉ ነገር ለምንድነው ባትናገረው አንተ ተናገሪ ምንድነው እያልሽ ያለሽው ቆይ የምትዘባርቂው እየዘባረቅሽ እኮ ነው ያለሽው የሽመልስ ልጅ ነው በይበናት ምረው ተወው ተረጋጋ አንተ የሽመልስ ልጅ ነው ምንድነው በእናትህ እኔ ሰዓት ማቃጠል አልፈልግም እንደውም እኮ ተረጋጋና ቁጭ በል እያልኩ የሽመልስ ልጅ ነው እሱ ራሱ ይሆናል አቺ ዝም በይ በእናትህ ተረጋጋና ለምንድነው ስርዓት ማትይዘው ልቀቀኝ ብያለሁ ይሄው ዋጋ ትከፍላለሽ ልቀቁኝ ኖት እያንዳንድ አንቺ ደረሰብሽ ይደርስበታል እኮ ግራ ስለገባኝ ስለፈራሁ እኮ ነው ወንድሜ ትክክለኛው መረጃ የት ነው ፈርተሽ ነው እሱም በጣም ነው የምፈራው ሽመልስ ነው እኔ ከጀርባ ምን እንደሚያስብና ስንት እንዳደረገ ራሱ አናቅም እኮ ወንድሜ ሽመልስ ነው የሽመልስ ልጅ ነው እሱ የሽመልስ ልጅ ነው ታዲያ ለምንድን ነው ሽመልስ ትተኝ የነበረው እና ፈርቻለሁኝ እኮ እንዴ ምን ሆነሃል እሱ ሰፊ እኮ ነው እኔ ደሃ እኮ ነኝ እኔ ምን አቀማለሁ አለን አይደል እንደኛ አይተሻል አይደል ከካሜራ ጀርባ ለጋቢ ሆነ እሱ ስንት ነገር ያደረገ ቢኖር ሰው አሁን እሱ ስንት ሰው እንደገደለ እንዴ ሺህ ሰው ያጥፋ ሺህ ሰው ላይ እኔ ሳላቀለቀው ስህተት እንደገና ደግሞ መኖር ፈልጋለሁ እንዴ ወንድሜ እኔ ፈራሁ መቼ ነው ያወቅሽው የሽመልስ ልጅ እንደሆነ ይወራል ቢሮ ውስጥ ሲወራ ነው የሰማሁት ስትተዋወቅ እንዴት ነው የተዋወቅሽው ሽመልስ ነው ብሎሽ ነው ወይስ የሽመልስ ልጅ ነኝ ብሎ ነው የተዋወቅሽው መጀመሪያማ እሱ ሽመልስ ነኝ ብሎ ነው የተዋወቀኝ የነበረው ማለት ነው ከዛ በኋላ ነው በሂደት እየሰማሁ የመጣሁት ማለት ነው ከዛ ስለሆነና ስለሱ የሚወሩ ብዙ ነገሮች በቃ እንዳሉ የሰማሁት በኋላ ነው እኔ ራሴ ግራ የተጋባሁት መጨረሻ ላይ ነው ባለቤትሽ ያውቃል
ባለቤቴ ሊያውቅ ይችላል። ያውቃል። ታዲያ ለምንድን ነው መጀመሪያ ያልነገራችሁኝ? ፈራሁኝ እኮ እሱ እንዴ እሱ ሳይመጣ በፊት ለምንድን ነው ያሻችሁኝ? እኔ ታዲያ አንቺም ባለቤትሽም ለምንድን ነው ያሻችሁኝ? እሱ ሳይመጣ ሲጀመርም ደፍሮ የሚመጣ ራሱ አልመሰለኝም ነበር። ማለት በቃ እንደዚህ የምትይዙት አልመሰለኝም ነበር። አልሽኔ እኮ ምክንያት አለው ሊመጣ የሚችልበት። ምክንያቱም የመጀመሪያ ህንጻ አለ ለሱ አሸዋ ሲሚንቶ ብዬ አላሰብኩማ። እዚህ ደረጃ እንደርሳለን ብዬ እኔ በፍጹም አላመንኩም። እንዴ እሱን እኮ አረጋግጬልሻለሁ። እሱን አልከኝ እንጂ መንገድ አልፌ ነው እችላለሁ። እሱ ኃይለኛ መሆኑን ነው የማውቀው። እኔ እኮ ስንት መንገድ አልፌ ነው የመጣሁት እዚህ። ታውቂያለሽ አይደል? ነግሬሻለሁ። ገብቶኛል። ግን ስንቱን ወንጀለኞች ይዘናል አይደል? ማንም የቀረን የለም እስካሁን። ገብቶኛል። ግን እንደዚህ ሆኖ ያለው ብዬ እኔ አላመንኩኝም እኮ ወንድሜ። እሱ ስንት ነገር ሲያደርግ ስንት ሲገል የነበረ ልጅ አሁን እንደዚህ እናንተ ትይዙታላችሁ ብዬ አላመንኩም ነበር። እንዴት ልመን? በቃ አሁን ነው ሳይኮ ያመንኩት። ትሰሚኛለሽ? አሁን ተጨማሪ ወንጀል ነው ራስሽ ላይ እየደረብሽ ያለሽው። አይ እኔ ቅድም ስለፈራሁ ነው እኮ ወንጀሎችን አብሮሽ ከሽመልስ ጋር በመስራት እሱን በቃ ተሳስቼ የገባሁበት መንገድ ነው። መረጃ በተሳሳተ መልኩ ለኛ በማቅረብ በተሳሳተ መንገድ እኮ ለማቅረብ ፈልጌ በብዙ መልኩ ነው ተጠያቂ የምትሆኚው። እኔ ገና ሲያወራሱ ፈራዋለሁ እሱን በጣም ነው የምፈራው። እኔ ብዙ ነገሮች እኮ ያሰርቱኛል። እንዴት ነው የማልፈራው? ምን ሰርተሻል አብረሽ ንገሪኝ። በጣም ጥሩ ነው። ብዙ ነገሮች ያስደርጎኛል። በቃ ለብዙ ሰዎች ይገደላሉ፣ ለብዙ ሰዎች ጎጥ የሆነ ገንዘብ ይሰጣል። በጣም ብዙ ወንጀሎች ነው። አንቺ የትኛው ነው አንቺ እጅ ያለበት? እኔ በብዛት ብዙ ጊዜ መድኃኒት ነው የምሰጣቸው። የሆነ ቦታ ቅጠራቸው ይለኝና በቃ ሴትም ስለሆንኩ ነው መሰለኝ አላውቅም። የሆነ ቦታ ቀጥራቸውና ይመጣሉ። ከዛ በኋላ ምግብ ምናምን በሚበላ በሆነ ነገር አድርጌ ነው መድኃኒቱ ብዙ ጊዜ የሚሰጠው። ለቢኒያም የሚሰጠሽው አንቺ ነበርሽ? ታዝዤ በቃ ስጪ ተብዬ እኔ ሰጥቻለሁ። ብዙ ቦታ ብዙ ነገሮች አድርጌያለሁ። እሺ ስለ እኔስ እስኪ ንገሪኝ። እኔ እንዴት ነው በስነ ስርዓት ልታውቂኝ የቻልሽው? ነው እኔ ቅድሚያ ተሰጥቶኛል ማለት እኔ በቃ እኔ አጋጣሚ ስልክ ላይ ነው ያየሁት ያንተን እንትን ፎቶዎችን ምኖችን ያየሁት እዛ ላይ ነው። እና ያንተ ገና እንትን ሲሉ ማለት ነው ሲያቀዱልህ የነበረውን ነገር ያወቅኩት በዛ በስልክ አይቼ ነው እንጂ የነገረኝ ሰው አልነበረም እኮ። ታዲያ ለእኔ ምንድን ነው ሊሰጥ የነበረበት ምክንያት ምንድን ነው? እኮ በቃ እነሱ እንዳሉት መድኃኒቱ ተሰጥቶት በቃ አንተን ለማስወገድ ስለሆነ ያሰቡት። ለምንድን ነው የሚያስወግዱኝ? ምክንያታቸው ምንድን ነው? እንግዲህ እንቅፋት ሆነባቸው ነው። ሌሎቹስ ግለሰቦች የሚጠፉት ሊገደሉ ሲሞክሩ የነበሩት መድኃኒት ስትሰጪ የነበረው ለምንድን ነው? እንደውም አንተ ብቻ እኮ ነው እንዳድለውን የተረፈው። አብዛኞቹ እኮ ሞተዋል። ብዙዎቹ እኮ አቀዳቸው ሁሉ ተሳክቶላቸዋል። ያልተሳካላቸው ያንተ ብቻ ነው። እኔ እኮ ቅድም የደነገጥኩት እኮ እንዴት ልተርፍ ቻልክ የሚለው ነገር ነው ያስደነገጠኝ። ስለዚህ እጅሽ ላይ የብዙ ሰው ነፍስ አለ ማለት ነው። ምን ላድርገው ወንድሜ? እንደነገርኩ እኔ በቃ ሳላቅ ገባሁበት። መውጣት ደግሞ አልቻልኩም። ያው እንደነገርኩ እሱን ገና ሳይሆን ነው የምፈራው። ማውራው ሁሉ ነው የሚጠፋብኝ። ምክንያቱም ብዙ ነገር ብዙ ነው የሚያደርገው ወንድሜ። ነፍስ ስታጠፊ አትፈሪም? እሱን ስታዩ ግን ትፈሪያለሽ። አንዴ ገብቼበታለሁ። ምን ላድርግ ታዲያ? ቆይ ለምንድን ነው እሱን የፈራሽው? እኮ ሲመጣ ነው አይደለ? ከመምጣቱ በፊት ንገሪኝ። እኔ እፈራለሁ ሁሉ ነገር ስለሱ ማሰብ በቃ ግራ ነው የሚገባኝ። ማውራት አልችልም። እሱ ከመምጣቱ በፊት ነው አይኔ ያየ እንኳን ብዙ ሰው ተኩሶ ሲቆ ይቻላል። ታዲያ ቆይ መጀመሪያም እኮ እኔ ነውልሽ ነግሬሻለሁ። እዚህ ቤት ሆነሽ ነው አይደለ? እሱ ከመምጣቱ በፊት በስልክ ደውይለት ስልሽ ሽመልስ ነው ብለሽ የነገርሽኛል። የዛን ሰዓት መንገራችን ነው አውቀሽ ነው ለመሸፈን እየሞከርሽ ነበር። እንደዛ አስቤ ሳይሆን በቃ እሱ ደፍሮ መጥቶ እናንተም እንደዚህ ትይዙታላችሁ ብዬ እኔ አላሰብኩኝም። በቃ እሱ ኃይለኛ እኮ ነው እኮ። አሁን እናንተ ብዙ ስለሆናችሁና ስለተጠነቀቃችሁ ነው ይሄ ነገር የተሳካላችሁ እንጂ እሱ እኔ ስንት አይን እያየ እኮ ብዙ ሰዎችን ሲገቻለሁኝ እኮ። በዚህ ላይ እጁ ሰፊ ነው፣ ብዙ ሰዎች አሉት። ለዛ ነው ፈራሁኛ። ምን ላድርግ እኮ ሲጀመር እሱን ታውቂያለሽ ይህን ነገር ሊያደርግ እንደሞከረ። ስለዚህ እኛን እያጭበረበርሽን ነው ማለት ነው ያለሽ። እያጭበረበርኩ አይደለም እየነገርኩ ነው ያለሁት። በቃ አሁንማ በቃ እውነቱን እኮ ነው። ቅድምም ስለፈራሁኝ እኔ ገና ድምፁን ስሰማ ሳየው እፈራለሁ። ለዛ ነው እኔ ደሃ አይደለም እንዴ? ምን ያደርግሻል? እኛን ለን አይደለ እዚህ ጋር እኮ እኔ ደግሞ አሁን እኮ ነው ያየሁት እንጂ እሱ ብዙ ነገሮችን ሲያደርግ በክፋቱ ስለሆነ ማውቀው ለምን አልፈራም? ሰው አይደለሁ ሴት አይደለሁ እንዴ? አሁን ግን ካዋራችሁት በኋላ ነው በቃ ትንሽ እንኳን ወደ ቀልቤ የተመለስኩት። ሽመልስን እኮ እኔ በጣም የምፈልገው ግለሰብ ነው። እንደዚህ በቀላሉ ማግኘቴ ምን ገርሞኝ ነበር። በጣም የምፈልገው ምክንያቱም ሽመልስ ማለት እናቴን ደፍሮን የተረገዝኩት እኔ በሱ የተነሳ ነው። 27 ዓመት ሙሉ እናቴን አላውቃትም ነበር። ይገባሻል አይደል? በሽመልስ የተነሳ ነው ህይወቴ ሙሉ ተበላሽቶ ነበር። አሃ ለዛ ነው ታዲያ አንተንም ያን ያስደበደቡ ማለት አሁን ይገባኝ። ባለፈው አንተን ያስደበደብኩ አየ ለዚህ ነው ለካስ። አልገባኝም። እነሱ መንገዳቸው ላይ የሚገባ ማንኛውንም ሰው ሁሉ ከማጥፋት ወደ ኋላ ይሉ እኮ። ይኸውልሽ እኔ እናቴ ላይ አደጋ አድርሶባታል ሽመልስ። ገባኝ። አሁን ይሄ ልጅ የሽመልስ ልጅ ነው። ገባ? አልገባኝም። የሽመልስ ልጅ ማለት
ሽመልስ ነኝ ብሎ የተዋወቀኝ የሽመልስ ልጅ ነው። እኔም መጀመሪያ ሽመልስ እንደሆነ ነበር ገብቶኝ የነበረው ማለት ነው። ከዛ በኋላ ነው የሰማሁት ማለት ነው። ታዲያ ለምንድን ነው የሚፈልገኝ የነበረው? እንግዲህ ያው ወንድሙ ስለሆንክ በንብረት ምክንያት ነው። ያኔ ታደበደብክም አሁን ነው እኔ ራሱ የገባኝ ማለት ነው። ያኔም እንድትጠፋ ያው ሁሉ መድኃኒት ሲደረግብኝ የነበረው አንተን ለማስወገድ አስቦ ነበር ማለት ነው። ቆይ ሲያዝሽ የነበረው ሽመልስ ነው እሱ ነው ሲያዝሽ የነበረው? ሽመልስ ነኝ ብሎ ነበር መጀመሪያ የተዋወቀኝ ማለት ነው። ስለዚህ ሽመልስ እንደሆነ ነበር አውቄ የነበረው ማለት ነው። በኋላ ግን በወሬ ብዙ ሰዎች ሲያወሩ ምናምን ሰማ ነበር ማለት ነው የሽመልስ ልጅ መሆኑን ማለት ነው። ስለዚህ እሱ የሽመልስ ልጅ ወንድም ነው ማለት ነው። በጣም ጥሩ መረጃ ነው የነገርሽኝ። ስለዚህ ባለፈውም እንደዚህ በቃ እንድትደበደብ ያስደረገበት ምክንያት አሁን የገባኝ። ምክንያቱም ወንድሙ ከሆንክ የሀብቱ ጉዳይ ይመጣል። እሱ ደግሞ በሀብቱ በንብረቱ እንደዚህ ያለ ነገሮች ሲመጡ እያጠፋል ሰዎችን። ጨካኝ ነው የምልህ እኮ ለዛ እኮ ነው። ምክንያቱም ማንም በመንገዱ እንዲገባበት ስለማይፈልግ ገባ። ያን ያስደበደበም አንተን አልሞት ብለው ነው እንጂ ይሄ ነገር ግን አሁን የምትነግሪኝ የተሳሳተ መረጃ ሙሉ አይደለም፣ ትንሽዬ የተሳሳተ መረጃ ባገኝ መጀመሪያም እኮ የፈራሁትን ነገርኩ። ህይወትሽ ይበላሻል ነገርኩ። በቃ እኔ አሁን እኮ ምንም እውነቱን እኮ ነው የነገርኩ። እስካሁን ስትደብቂ የነበሩትን እያንዳንዱ ነገሮች ስለነበር ነው። አሁን ግን እውነቱን ነው የነገርኩ በቃ። ምክንያቱም ከዚህ በፊትም ይሄን ነገር ሰምቻለሁ። አንተ ተደብድበህ እንደነበር ምናምን ሰምቻለሁ እኮ። ተደብድቤ ነበር፣ ሞቷል ተብሎ ተወርቶብኛል እኮ። ለምን እንደሆነ ገባኝ። በቃ ያው በፊት ሲወራ የነበረው ነገር እና ያንተ መደብደብ ነው ነገሮች እንዲገለጹልኝ ያደረገው። ምክንያቱም እሱ መስመር ላይ እንድትገባበት ስላልፈለገ ነው። እሱ የሽመልስ ልጅ ስለሆነ ማለት ነው። በጣም አሪፍ። ስለዚህ እኔ የማውቀው እውነታ ሁሉም ነገር አሁን ምንም የደበኩት ነገር የለም። መጀመሪያ ገና የተጋባሁት የእንትን ያልኩት በቃ እኔ ሳይው ስለምርበትበት ማውራት ሁሉ ነው የሚያቅተኝ። እኔ ደግሞ ልጅ አለኝ እንደነገርኩ ልጅ ማሳደግ እፈልጋለሁ። በዚህ ላይ ደግሞ ቤተሰቦቼ እኔን እጅግ የጠበቁ ነው የሚኖሩት። በቃ አንዴ ስለገባሁበት እኮ ነው። በጣም ጥሩ። ስለዚህ አንቺ ተነሽ ነኝ፣ አንቺ ወደሚገባሽ ትሄዳለሽ። ግን የተሳሳተ መረጃ እንዳልኩሽ ቢኖረው በጣም የማይሆን ነገር እስከ ዘላለም ልጅሽና ባለቤትሽ እንዳታይ ነው ማለት ነው። በቃ አሁን ግን ከመቼም ልጅሽና ባለቤትሽን አታይ እንደሚዘንልኝ እባክህ ትሄጃለሽ፣ ወስድሻለሁ። ግን ከመውሰድ በፊት በቀጣይ ያላቸውን እቅድ ንገሪኝ። ምን አስበዋል? እነሱ ብዙ እኮ ነው የሚያቅዱት ወንድሜ። እንደነገርኩ እነሱ መንገዳቸው ላይ የሚገባውን ሰው ሁሉ እንዴት ማጥፋት እንዴት ማጥመድ እንዳለባቸው ብዙ ነገሮች አሉ። አሁን ራሱ ብዙ ያቀዱት በስልክ ሲያወራ ራሱ ሰምቼዋለሁ የሆነ ጊዜ። ምንድን ነው ያቀዱት? ብዙ እንዴት ነው አሁን ልነግርህ የምችለው? እንዴት ነው ካሜራ ፊት የምነግርህ? በጣም ብዙ ያቀዱት ብዙ የተቀመረ ነገር አለ። ነገርሽኝ፣ ካሜራ ጠፋ አይደለም አንዴ ምንም ለአንቺ ገባሻል። አንቺ ላይ የሚፈጥረው ነገር አይኖርም። በቃ ኦልሬዲ እኮ ተይዘሻል። አሁን ሁሉም ነገር አልቋል፣ ተጠናቋል። ተይዘሻል። ግን በቃ ያለውን ነገር እንትኑን እነግርሃለሁ። ግን ካሜራ ከሌለ ብቻ ነው የምነግርህ። ካሜራውን አላጠፋም። ወደ ሰውን በግድሽ ትነግሪኛለሽ። ምክንያቱም እዛንልኝ እሺ ብለን እውነተኛውን ነገር እየነገርኩ አይደል እንዴ? አንተ ብለን እሺ ብለን ወንጀለኛ ገብቶኛል። ግን አንተም በቃ እውነቱ ወንጀለኛ ነሽ ገብቶኛል። በቃ አሁን እውነቱን እኮ ነገርኩ። ወንጀለኛ መሆኔንም አምኛለሁ። አሁን በቃ ፍርዴን ልቀበል ነው አይደል? ስለዚህ ግን እናጥፋውና እነግርሃለሁ። እኔ ባልኩ ካሜራ የሚጠፋበት ነገር የለም። ካሜራውን አላጠፋውም። ካሜራውን እንደ አስፈላጊነቱ ላጠፋው እችላለሁ። የቀረጽኩት ቪዲዮ ካላጠፋው እንዴ ብዬ ነው ለነገር የምችለው። ነፃውኝ ላወራል የምችለው ሲጠፋ ብቻ እንደ አስፈላጊነቱ የቀረጽኩትን ቪዲዮ አጠፋለሁ እንጂ አይደለም። አሁን የምነግርህ ሚስጥር ለራስም የሚያስደነግጥ ብዙ የቤተሰብ ችግር ስላለበት እያንዳንዱ ነገር ትነግሪኛለህ። እንደውም አላጠፋም። ካሜራ እንዲጠፋ ነው የምፈልገው አይደል? አላጠፋም። ካሜራ አጥፋው። ካላጠፋው ትነግሪኛለሽ አትነግሪኝም? ትነግሪኛለሽ አትነግሪኝም? እሺ ቆይ ልንገርህ። ስለነ ብሌንስ የምታውቀው ነገር አለ? እነ ብሌን ጋር የነበሩ ልጆች ታግተው እንደነበሩ ታውቃለህ? እሺ የት ነው የታገቱት? እኮ እኔ እኮ ለዛ እኮ ነው እኮ ብዙ የማታውቀው ነገር አለ እኮ ንገሪኝ። እሱን ነው መስማት እንፈልገው እኮ ብዙ አለ ብዙ የሚነገር ነገር። ስለዚህ እሱን አጥፋው ነው። አላጠፋውም። ካሜራው እየሰማሽ ነው? ችግር አለ ብዙ እየሰማሽ ነው አይደለ? ስለ ቤተሰቦቹ ብዙ መጥፎ ነገር አለ እኮ ንገሪኝ እኮ እነግርሃለሁ። ስለ ቤተሰብ ብዙ ኃይል እንድጠቀም እንዳታረጊኝ እነግርሃለሁ አልኩህ እኮ ንገሪኛ። አይጠፋም ካሜራ ንገሪኝ። እሱን አጥፋና ልገራ አይጠፋም። ንገሪኝ ብዙ የሚያስጠላ ስላለ ብዙ የሚያስጠላ ቶሎ በይ ንገሪኝ። አፍጥኝ ነገርኩህ እኮ ስለ ቤተሰቦቹ ብዙ መጥፎ በካሜራ የማይነገር ነገር አለ። ምንም በካሜራ የማይነገር ነገር የለም። ንገሪኝ፣ አንዳንዷን ነገር ንገሪኝ። ቶሎ በይ አፍጥኝ። የጠበቁሽ ነው። እሺ ለምን እንዳገቷቸው ታውቃለሽ እኮ ንገሪኝ ንገሪኝ ሚስጥራቸው እንዳይታወቅባቸው ነው። የምን ሚስጥር? አንተ ነገርኩህ እኮ ከጀርባ ብዙ ነገር አላቸው አልኩህ አይደል እንዴ? ስለዚህ እነሱ የታገቱበትን ቦታ ይዘሽኝ ትሄጃለሽ ማለት ነው። እሱ በደንብ ያውቃል። እሱ ነው በደንብ የሚያውቀው። እኔ እኮ አጋጣሚ ጨረፍታውን ነው ሲያወሩ የሰማኋቸው እኮ። እሱ ነው ሁሉ ነገር የሚያውቀው።
እኮ እያንዳንዷን ነገር ትነግርኛለሽ ማለት ነው። የት እንዳሉ፣ ማን እንዳገታቸው፣ ለምን እንደታገቱ እያንዳንዷን ነገር ታውጫታለሽ፣ መረጃዋን በሙሉ። በጣም አሪፍ ነው። እሺ ጠገብክ ወይስ ይጨመርልህ ሌላ? ምን ምግብ ነው? ድብደባው በቃ። አመሰግናለሁ፣ ይበቃኛል። አሁን እያንዳንዷ ነገር ትናዘዛታለህ። ኪሩቤል ሽመልስ፣ እኔ ማን እንደሆንኩ ታውቃለህ? ምንድን ነው? ምን ፈልገህ ነው? ምንድን ነው የፈለግከው ነገር? ግሩም ሽመልስ እባላለሁ። ግሩም ሽመልስ። እሺ እኔ ምን አገባኝ ታዲያ? ከኔ ጋር ምን ያገናኛል? ምን እንደሚያገናኙ ታውቃለህ? እኔ እናንተ እንደማዋሾች እና ለምን ልታስገድለኝ የሞከርክ ነበር? ምንድን ነው ፍላጎትህ? ቆይ እኔ ላስገድል አልፈለግኩም። ታስጠፋኝ የሞከርከው ለምንድን ነው? ምንድን ነው? እንዴት ነው አንተ እንደዚህ የማስበው ነው እኮ። ታዲያ ይሄን ሁሉ ነገር ለምንድን ነው ስትሰራ ነገረችኝ እኮ እያንዳንዱን ነገር ይኸውልህ፣ ሙሉ በዝርዝር ነገረችኝ። ምን አይነት ወንጀል ስትሰራ እንደነበረ ፈርታ ነው ያልተናገረችው። ፈርታ ነው። ምንድን ነው የሚያስፈራት? አንተን ስለምትፈራ ወይ ያጠፋኛል የሆነ ነገር ያደርግኛል ብላ ስላሰበች ነው ዝም ስትል የነበረው። እስካሁን ሁሉም ተናገረች አንተን ካስወጣው በኋላ። እሺ አሁን ምንድን ነው የፈለግከው? ሁሉም ነገር በዝርዝር ትነግረኝ። ምን ወንጀል ስትሰሩ እንደነበረ፣ ምን ስታደርግ እንደነበረ። ምንም የሰራ ነው ወንጀል የለም። ይኸውልህ ድጋሚ ከአሁኑ እጥፍ ነው እየባሰብህ እየጨመረብህ ነው የሚመጣው። ሰውዬው ትሰማኛለህ? ጨመረብህ ነው የሚመጣው። ፖሊስ ጣቢያም እንዳትደርስ ነው የማደርግ። ገባህ አይደል? የፈለግከውን ነገር ምንድን ነው? ምን እንድነግርህ ፈልገህ ነው? ሽመልስ፣ መጀመሪያ ቅድሚያ ሽመልስ የት ነው ያለው? ቤቱ ነው። የት ነው? የት ነው ቤቱ? አባትህ ከሆነ ያ እንግዲህ ደውለህ ጠይቀው። አባትህ አይደል? በአካል ስላላገኘሁት ነው እየጠየቅኩ ያለሁት። እኔም አላገኘሁም እንዳንተው ማለት አንተም ሌላ ቦታ ነው የምትኖረው? አላገኘሁም። አሁን እኔም ብቻዬን ነው የምኖረው። እንግዲህ አባትህ ከሆነ አንተ እንደምትኖረው ነው እኔም የምኖረው። ይኸውልህ ትክክለኛ መረጃ እንድትነግረኝ የጠየቅኩ ነው። አይ የምትል ከሆነ ከወጣህበት ድጋሚ ነው የምመልስ። ምንድን ነው የምነግርህ? ከዚህ ጥፍ ነው። ምንድን ነው የምነግርህ? ቆይ እያንዳንዷን መረጃ እንድትነግረኝ የምፈልገው። ሽመልስ አባትህ ነው አይደለም? አባቴ ነው አልኩህ እኮ። እሱማ አባቴ ነው እኮ። ታዲያ ከኔ ጋር ምንድን ነው ያለህ ጸብ? ለምንድን ነው እኔን ስትከታተሉኝ? እኔ ለማጥፋት ሞክሮ ነበር። ታዲያ ለምንድን ነው እነሱን ስታዝ የነበረው? እነ ቢኒያምን፣ እነሱን፣ እነ ብሩክን፣ እነ ጽጌን ስታዝ የነበረው ለምንድን ነው? እኔን ለማስጠፋት። እንተን ለማስጠፋት አይደለም። እኔ አላዘዝኩም። ያዘዝኩትም ነገር የለም። ታዲያ ማን አዘዘኝ? ለምን ታዲያ ጽጌ እዚህ ድረስ ያስመጣች? ጽጌ እዚህ ድረስ ያስመጣች ለምንድን ነው? እሱማ እፈልጋለሁ የምነግርህ ነገር አለ ስላለች እኮ። ህንፃው አሸዋ ይጎለዋል፣ ሲሚንቶ አልቋል እና ቤት ቶሎ በቃ ህንፃው መቋረጥ የለበትም ስራው ስለተባለ ቶሎ መምጣት አለብህ ብላ ነው። ህንፃ ስራ እንጂ ስለሌላ ሽመልስ ብለህ ለምንድን ነው የተዋወቅካት ታዲያ? ለምንድን ነው ሽመልስ ነኝ ብለህ የተዋወቅካቸው? ሁሉንም ስትተዋወቅ ሽመልስ ነኝ እያልክ ነው የምትተዋወቁ የነበረው። ለምንድን ነው? አባቴ ነው ሽመልስ። ሽመልስ አባትህ ነው። መታወቂያ ላይ ሽመልስ የሚል ነገር የለም። ሌላ ነው አባትህ ስም ኮኔ። እሱ በሚፈልጉበት ነው እንግዲህ። አባቴ ሽመልስ ነው አይደል? እኔ ደግሞ ያደግኩት ሌላ ቦታ ስለሆነ ባሳደገኝ ሰው ነው መጠራት የፈለግኩት። በአንተ ውሳኔ ነው እንዴ? የአባትን ስም በአንተ ውሳኔ ነው እንዴ? ያሳደገኝ ሰው ነው እንጂ ስለወለደኝ አባቴ ልለው አልችልም። በአባቴ ስም ደግሞ አለመጠራት መብቴ ነው። እኔ በፈለኩበት እንጂ መብቴ እኮ ነው። ስለዚህ ሽመልስ አባት አይደለም ማለት ነው። እሱን እንደፈለክ እኔ እንግዲህ አባቴ እንደሆነ ነው የማውቀው። እንደፈለክ ማሰብ ትችላለህ። የተነገረ ማን የነገረ አባት እንደሆነ? ማን የነገረ? እሱ ራሱ ነው። ሰው መጥቶ አባት ነው ስላለ ብቻ ታምናለህ ማለት ነው? እንኳን እኔ አንተም አባቴ ነው። እኔም ይኸውልህ አባቴ መሆኑን የማውቀው እናቴን ደፍሯት ከ27 ዓመት በኋላ ሳገኛት ከሽመልስ ነው የተወለድከው፣ ሽመልስ ነው አባትህ ስላለችኝ እንጂ ገና ምንም ያላጣራሁት ነገር ብዙ አላጣራሁኝ። ብዙ ማላቃቸው ጉዳዮች አሉ እኮ። እንደዛ ሊሆን ይችላል። እሺ አሁን ምን ፈልገህ ነው ከእኔ? አሁን ሙሉ መረጃ ነገር በጣም ስለምቸኩል ሰዓት የለኝም። ወዴትም እኮ አትሄድም። ገና እኮ ነው። እኔ እናንተ አልጀመርንም። ገና ልንጨርስ አይደለም። ገና አልጀመርንም ማለት እያንዳንዱ ማስረጃ እኮ ተሰጥቶኛል። ጽጌ ሁሉም ነገር ነገረኛለች። የፈለግከውን ነገር ወደ ገደለው እኮ ንገረኝ። አሁን ምን ፈልገህ ነው? ምንድን ነው የፈለግከውን ነገር ቶሎ ንገረኝና በቃ እቸኩላለሁ። እኔ ላይ መሄድ አለብኝ። እስኪ እናያለን እሱማ ወዴት እንደምትሄድ። አሁን ሙሉ መረጃ ምንድን ነው የምትሰሩት ወንጀል?
እቅዳችሁ ቀጣይ እቅዳችሁ ምንድነው? እነ ብሌንና እነ መሰረት ቤተሰቦች የት ነው ያሉት? እህት ወንድሞቻችሁ የት ነው ያሉት? የታገቱት የት ነው? እሱን እንግዲህ ይሄድና ጠይቃቸው። አንተ ጋር ናቸው? የት ሄዳሉ? ብሌንና መሰረት እኔ ጋር ናቸው። ልደርሱባቸው ነበረ፣ እጄ ገብተዋል እኔ ጋር። ማንም የማያገኛቸው ቦታ ነው ያሉት። የእነሱ ቤተሰቦች የት ነው ያሉት? የት ነው? እሱን እነሱን በጠይቃቸው ይሻል። ማን ነው የበታተነው? ቤተሰባቸው ቤተሰቦቻቸው ማን ነው የበታተነው? እሱን ራሳቸውን ብጠይቃቸው አይሻልም? ከራሳቸው እንደበብስ ኪሩቤል ማለት አሁንም ትዕግስትን እየጨረስኩ ነው። ድጋሚ ከገባህ ህይወትም ይበላሻል። ፖሊስ ጣቢያ እንዳደርስ ነው ማድረግ። ሰማኛል። ገለኝ ነው። እኔ ሽመልስን አይደለም የሰው ነፍስ በእጅ አላጠፋም። ሞትን እንድትመኝ ግን አረጋ። ዝም ብለህ አባትን ስም ባትወቅስ ደስ ይለኛል። ማለት ምን አይነት ሰው ነው ሽመልስ? ሰው ሲገላ አይተዋል አለ። እያንዳንዱ ማስረጃዎች በጣም ጥሩና የተከበረ ሰው ነው ካወቅከው ማለት ነው። ጥሩ ንገረኝ፣ ስለ ሽመልስ ስለ አባትህ ንገረኝ። ምን ልንገርህ? በጣም ጥሩ ሰው ነው እያልከኝ ነው እኮ። ጥሩነቱን ንገረኝ፣ ጥሩነቱን ንገረኝ። በቃ ለብዙ ለአቅመ ደካማ ለተለያዩ ነገሮች የሚረዳ ሰው። ስሙ በእንደዚህ አይነት ተራ ነገር የሚነሳ ሰው አይደለም። ይህ ስንት ሰውን ባለበት እኮ ስንት ሰው እንዳጠፋ። በዛ ላይ አንተ እንኳን በስሙ ከአንተ ነው እየሰማ ያሉት። በሱ አባትነት እኮ ትጠራጠራለህ። አባቴ አይደለም እኔ ባሳደገኝ ሰው ነው መጠራት የምፈልገው እያልክ ነው አይደለ? ይህን ያህል እንኳን የምጠላው ከሆነ እንዴት ነው ስለሱ? አባቴን አልጠላው። ካልጠላው ታዲያ በሱ ነው ለምን አልተጠራም? በሱም ለምንድን ነው አልጠራም ያልከው? ግዴታ እኮ አይደለም። የወለደ ወላጅ አባት ነው፣ የምትወደው ወላጅ አባት ነው። ስለዚህ መቀየር መካድ ማትችለው ነገር ነው። እኔም እኮ እኔ አባትነቱን እኮ አልካድኩም፣ ግን በቃ ስሙ ነው የተቀየረው እንጂ አባትነቱን አልካድኩም። እንደ አባት እንደ ልጅ እየኖርን ነው ያለን። ከኔ ጋር ምንድነው ፍላጎት? ከኔ ጋር ማለት ከኔ ጋር ያለው ነገር ምንድነው? አንተ እንግዲህ መጣህብኝ እንጂ አልመጣሁብህም ማለት። እስካሁን ስትከታተሉ ነበረ። በመርዝ ለማጥፋት ሞከራችሁ፣ አልተሳካላችሁም። ልታሳግቱኝ ሞከራችሁ፣ ተገኘው። ሞቷል አስባላችሁ፣ ተገኘው። የእንጀራ እናቴን ስንት ነገር ስታሰቃዩት ከረማችሁ። እሷን በከላችኋት፣ እዚህ ስራ ውስጥ አስገባችኋት። ማንን ነው ደግሞ ያስገባ? ስንት ሰው በጣም ወይዘሮ ማዕዛን ለረጅም ዓመት ታሳድገኝ የነበረችውን ሴትዮ ስንት ሰው። ከእንደዚህ አይነት ወጣ ውረድ ማለፍ ጎበዝ ነህ። ፈጣሪን አመስግን እኮ። ምንድነው ይሄ ሁሉ ነገር መጨረሻ ግባችሁ ምንድን ነበር? የመጨረሻ ግባችሁ ምንድን ነው? የዚህ ሁሉ መጨረሻው ምንድን ነው? አርፈህ ብትቀመጥ ቅር ይላል ማለት ያስፈራራኝ ነው። በቃ አርፈህ ተቀመጥ እኮ። ያስፈራራኝ ነው ያለው። እየመከርኩ ነው። እያስፈራራኝ። ለምን ነው የምትመክረኝ? በቃ አርፈህ ተቀመጥ፣ በማያገባህ አትግባ እያልኩ። ይሄ እኮ ይኸውልህ የእኔ ጉዳይ ነው። ይገባሃል? በማያገባህ አትግባ ምናምን ማለት የምትችልበት ሁኔታ ላይ አይደለም ያለው። የአንተ ጉዳይ ከሆነ እስከ መጨረሻው መሄድ ትችላለህ፣ ግን አርፈህ ተቀመጥ እያልኩ እየመከርኩ ነው ያለው። ለምንድን ነው አርፌ የምቀመጠው? ምን እንዳይመጣብኝ? እስካሁን ያመለጥካቸው ብዙ ነገሮች አሉ ማለት አልገባኝም። ብዙ ነገሮች አሉ፣ ታስበው ያልተሳኩ ነገሮች አሉ። እነዛ ነገሮች አሁን ከነዛ ብትማር ለአንተ ጥሩ ነው። ከዚህ በኋላ እኮ አታገኙኝም። እኔ አታገኙኝም። እናንተ እስካሁን አንድ እርምጃ ነበር ስትቀድሙኝ የነበረው። እኔ ከእናንተ 4-5 እርምጃ ቀድሜ ሄጃለሁ። አሁን እርግጠኛ በሚገባ እንደዛ እርግጠኛ ነው? የታቀደ ነገር አለ አሁን? እንደዛ በጣም ምንድነው ቅዳችሁ? ቆይ ቅዳችሁ ምንድነው? ከዚህ በኋላ ልታደርጉ የሞከራችሁ? ፍቃድ ልሰጠህ ነው? አዎ ፍቃድ እሰጣችኋለሁ። ፍቃድ እሰጣችሁ። ፖሊስ ጣቢያ ፍቃድ ይሰጣችኋል። ሰው ሊኖራችሁ ይችላል ውስጥ ላይ ምንም፣ ግን ሰው ያስጥላችሁ። ይገባል? ምን ለማድረግ እየሞከርክ ነው አንተ? እውነታውን ንገረኝ። ለምንድን ነው እንደዚህ አይነት ነገር ውስጥ የገባው? እሱ አይመለከትም። እውነታውን ንገረኝ። አይመለከትም? እውነታውን ንገረኝ። ስለዚህ ስለኔም የሚመለከት አይመስለኝም። ስለአንተ ካልተመለከተ ድጋሚ ሌላ አይነት እርምጃ እንዲወሰድብህ ራስህ ላይ ውሳኔ አትስጥ። ይገባል? ቅድም የደረሰብን እጥፍ እናደርስባለን ነው። እኛ ለመደብደብ ሰው ለማሰቃየት በጣም ቀላል ነው፣ እጅግ በጣም ቀላል። ሞትን እንድትመኝ ማድረግ ለእኛ በጣም ቀላል ነው። እሱም በእጥፍ ታገኘዋለህ፣ ችግር የለውም። እስካሁን ብዙ መንገዶችን አልፌ ነው የምታስቀምጠው። ምንም ብዙ መንገዶችን አልፌ ነው የመጣሁት። አንተ እስር ቤት ውስጥ ብትገባ ማንም አያስወጣ፣ ማንም። ሽመልስ ሊያድንህ መስሎ ነው? አያድንም። ደግሞ እንደማገኘው ንገረው፣ ትነግረዋለህ። ለራስህ ትሰማኛለህ? እስካሁን የታገስኩ ነው በጸባይ ያለውን ነገር እንድትነግረኝ
እየጠየቅኩ ነው የምገኘው። ምንድነው የምነግርህ? ሁሉንም ነገር እቅዳችሁ ንገረኝ። ቀጣይ እቅዳችሁ በጣም እየጨቀጨከኝ ነው ታውቀዋለህ እኮ። ቀጣይ እቅዳችሁ ንገረኝ። ቀጣይ ምንድን ነው ያቀዳችሁት? ምን ለማድረግ ነው ያቀዳችሁት? እኔም ላይ ይሁን የትኛውም ግለሰብ ላይ እቅዳችሁ ምንድን ነው? ቀጣይ እቅዳችሁ? ምንም እቅድ የለም። ያቀድነውም ነገር የለም። ስለምን እቅድ ነው የምታወራው? ነግራኛለች እያንዳንዷን ነገር ማንን ልታጠፉ እንደወሰናችሁ። እንግዲህ እሷ ቀባጠረችልህና እኛ እናወራጋለን ማለት አይቻልም። ይኸውልህ ብዙ ማስረጃዎችን አስረክባኛለች። አንተም ከመምጣት በፊት ብዙ ነገሮችን እያሳየችኝ ነበረ በስልክ በምን ስለማስረጃ ምንድን ነው የምታወራው? እኔ ምን አገባኝ ስለሱ? ላያገባ ይችላል፣ ግን የምትገባበት ነው። በእሱ የተነሳ ትገባለህ። እሱ አያሳስብ። እኔ ዛሬ ብገባ ነገ እወጣለሁ። ሸታስ እንደ ከዚህ በፊቱ አይደለም። ማን እጅ ላይ እንደወደድክ አታውቅም። መንግስት ተቀየረ። ማን እጅ ላይ እንደወደድክ አታውቅም። ባለስልጣን እጅ ላይ ሊኖር ይችላል። የፈለግከው ነገር እጅ ላይ ሊኖር ይችላል። ግን እኛ ካለን አይበልጥ። እውነትና እውነትን ይዘን ነው የምንንቀሳቀሰው። ገባ? ማንም ይተባበረናል። ራስን እንደምንድን ነው የምታየው? እንደ ጋዜጠኛና እንደ ሰው። ስለዚህ በማያገባ ባትገባ አርፈህ ብትቀመጥ የተሻለ ይመስለኛል። አርፈህ ተቀመጥ። እየባሰብኝ ነው የሚመጣው። እንደዚህ ስላልከኝ ማቆም መሰለህ አይደል? እየባሰብኝ ነው የሚመጣው። ከዚህ አርፈህ ተቀመጥ እያልኩ ነው። እየባሰብኝ ነው የሚመጣው። እንግዲህ የሚደርስብህን እቋቋመዋለሁ ካልክ መብትህ ነው። እያስፈራራኝ ነው። እየመከርኩ ነው። እያስፈራራሁ አይደለም። ከሰማኝ እየመከርኩ ነው። እንደዚህ አይነት ነገር ውስጥ ባትገባ ራስህን አደጋ ውስጥ እንዳትጥል እያስጠነቀቅኩ እኮ። ንገረኝ፣ አደጋ ውስጥ እንዳልጥል ከፈለክ ንገረኝ። በቃ በማያገባ አትግባ። ለምን ትገባለህ? ይሄ እኮ የህይወቴ ጉዳይ ነው። የማያገባኝ ጉዳይ ብዬ የምተው ነገር አለ። ህይወቴ ነው። አንተ ሰው በሚሰራው ስራ ላይ ጥልቅ ብለህ ዘለህ ካልገባህ ሚነካ የለም። ምንድን ነው የምትሰሩት ስራ? ህገወጥ ስራ ከሆነ በዚህም አለበዛ ራሴን ከመክተት ወደኋላ አልልም። ህገወጥ ስራ የምትሰሩ ከሆነ አጋልጣለሁ። እናንተ አጋልጣ ምንም የምታገኘው ነገር አለ? አጋልጣ ደስታ፣ የህሊና እረፍት። እኔ ለእውነት ነው የምሰራው። ቀልደኛ ነህ። ለእውነት ነው የምሰራው። ገባህ? ይቅርብ፣ ይሄ ነገር ይቅርብ። እኔ እንደ ወንድም ስመክርህ ከዚህ ነገር ውስጥ ራስህን አውጣ። አይጠቅምም። አንተ እየባሰብኝ ነው የሚመጣው። እዚህ በኋላ ኃይሌን፣ ፍጥነቴን፣ ሁሉን ነገር ጨምሬ ነው የምገባው። ማድረግ ትችላለህ። እኔ ግን በቃ እንደዚህ አይነት ጥያቄ እንዳትጠይቀኝ ካሁን በኋላ። ትሰማኛለህ? በዚህ ሰዓት ላይ ልቀቀኝ። ምን ለማድረግ እየሞከርክ ነው? ምን ለምን ትይዘኛለህ? ልቀቀኝ። እዛ ሆነ አውራኝ። በዚህ ሰዓት ላይ እንደዚህ አይነት የማድረግ ምኑም እንትኑም አይደለም፣ ቦታው ላይ አይደለም ያለው። በእኛ ቁጥጥር ስር ነው ያለው። ቀምሳል፣ ውስጥ ላይ ቀምሳን የመጣው አይደል? አይ አሻፈረኝ የምትል ከሆነ ድጋሚ ደግሞ አሁንም ያቀመስከኝን ነገ በተራ ትቀምሰዋለህ። አሁን እጅን አንሳልኝ። ኪሩቤል፣ የአቶ ሽመልስ ልጅ በመጨረሻም እጅ ላይ ገብታል። ሽመልስን ደግሞ አገኘዋለሁ። ገባህ አይደል? አታስፈራራ። ማስፈራራት ብቻ አይደለም፣ እኔ በማስፈራራት የምቆም ሰው አይደለሁም። አድርገዋለሁ፣ ሁሉንም ነገር አድርጌውም ይኸው ይዣለሁ። ወዴትም መንቀሳቀስ የማልችልበት ሁኔታ ላይ ነው ያለው። ምን ልታደርግ? አሳልፌ ለህግ እሰጥሃለሁ። ቀላል ነው በጣም። እጄ ላይ ያሉት ነገሮች እኔ በጣም ቀላል ናቸው። ከፈለኩ ደግሞ ሞትህን እንድትመኝ አድርጌ አስደበድብሃለሁ፣ ቀጠቀጣሃለሁ። ከዛስ መጨረሻ ምን ይሆናል? ምን የሚሆን ይመስላል ስታስቡ? የኔ መጨረሻማ ከማንም በላይ ነው። እውነትና ሀቅን ይዤ ነው የምንቀሳቀሰው። ጥሩ መንገድን ዛሬ የፈለግከውን አድርገህ ፖሊስ ጣቢያ ምን ልታስፈርደብኝም ትችላለህ። እሺ፣ ነገ ግን በተቃራኒ ነው የሚሆንብህ። ተመልሶ አንተ ላይ ነው የሚመጣው። ስለዚህ ይቅርብህ እያልኩ እየነገርኩህ እየመከርኩህ ነው። እሺ፣ ብታቆም ደስ ይለኛል። ይህን ስራ አይጠቅምም ለአንተ። በፊት ስሰራው ከነበረው እጥፍ ነው የሚለው ከዚህ በኋላ። ወጣት ነህ። ሌላ ብዙ ለአንተ ገቢ የሚያመጡ ስራዎችን መስራት ትችላለህ። ብዙ ነገሮች መስራት ትችላለህ። አሁን አንተ ዝም ብለህ እዚህ ከሰፈር እየተሯሯጥክ ከምትሰራ ጥሩ እድሎችን መፍጠር የምትችልበት ደረጃ ላይ ነው ያለው። ይሄ ነገር ይቅርብህ እያልኩ እየመከርኩ ይቅርብህ። እስካሁን ይበቃል እንግዲህ። አስፈራራህም መከርክም፣ እኔ ግሩም ለማንም ተኛ ሰው አይደለም። አንተ በተናገርከው አሁን እዚህ ምሰንፍ ይመስላል አይደል? አሁን ከእናንተ 4-5 እየቀደምኩ የሚሄደው ከዚህ በኋላ
በጣም ጥሩ መረጃ ነው። እንደዛ ከሆነ አላማ የፈለግከውን ማድረግ ትችላለህ። በጣም ጥሩ መረጃ ነው እየነገርከኝ ያለው። የፈለግከውን ነገር ማድረግ ትችላለህ። ቢሮ ድረስ ሄዳለሁ፣ ሙሉ ነገር እፈትሻለሁ። እያንዳንዱ ሄዷል። አሁንም ልክ ያለው የተወሰኑ አባላቶች ያለበት ድረስ ይሄዱልሃል። ቢሮ ሽመልስ ያለበት ቦታ በእንደዚህ አይነት መንገድ መፍትሄ የምታመጣ ይመስላል። አሁን በምትለው ነገር ማቆም ይመስላል። ቀልደኛ ነህ። እኔ ይሄ እንደማይፈጠር ማልገምት ይመስላል ማለት አልገባኝም። ከአንተ ጋር እንደማንገናኝ እንደዚህ እንደምናወራ ድሮ ነው የማውቀው። ወንድሜም እንደሆንክ ድሮ አውቃለሁ። አንተ መንፈስ ነህ ምንድን ነህ የምታውቀው? አልገባኝም። በፊትም አውቃለሁ ወንድሜ እንደሆንክ በእንደዚህ አይነት መንገድ ውስጥ እኔም አይዞይ እስካሁን ድረስ ልገልህም እንደዚህ አጭር ውሳኔ ልወስንብህም ያልቻልኩ ወንድሜ ነብይ ነው። ግን በሂደት በነገሮች ቢያንስ ስትገረፍ ምን ስትል ወደ መስመራችን ትመጣለህ ብዬ ስለገመትኩኝ እንጂ ወንድሜም እንደሆን ካውቃለሁ። እንደዚህ ሲጀመር እንደዚህ ልትይዙኝ እንደመጣው ምናምን በደንብ ነው የማውቀው። በጣም ጥሩ። ስለዚህ እያንዳንዱን ነገር ታውቃለህ ማለት ነው። ከአንተ የበለጠ 2 እርምጃ ሄጃለሁ የምትለው ተወውና መስመርክን አስተካከል እያልኩ። በጣም ጥሩ። አይ ጥሩ ከሰማኝ እንደዛ ነው ወንድሜ። በጣም ጥሩ ነገር ነው እየነገርከኝ ያለው። ከኛ እየቀደማችሁ ሙሉ መረጃ የሚሰጣችሁን አካል ደግሞ በቅርቡ ደርስበታለሁ። ደረስክበት አልደረስክበት የምታመጣው ነገር እኮ ግን መንገድን የምታስተካክል ለአንተ የተሻለ ነገር ነው። መንገዴን የማስተካከለው እጄ ላይ አስገብቻችሁ የእጃችሁን ስሰጣችሁ ነው። ይኸውልህ አንተ ሽመልስ አባቴ ነው ብለካል። ወንድሜ ነህ አይደል? ወንድሜ ከሆንክ ደግሞ በስነ ስርዓት ወደ መስመር ይሄን ስራ ተውና ጣልቃ ባትገባ ወደ አንተ ህይወትን የሚቀይርበትን መንገድ ብትመርጥ የተሻለ አይመስልም? ምን እየደለልከኝ ነው? እየደለልኩ አይደለም። እኔ የሚጠቅመን እየነገርኩ ነው። ወንድሜ አይደለ? መቼም ወንድም ስለሆንኩ ነው ለረጅም ጊዜ ስታስጠፋኝ፣ አንዴ በመርዝ አንዴ ስታሳግት አንዴ ስታስደበድበኝ የከረምከው። ትመለሳለህ ብዬ ነው ያን ሁላ ነገር ያደረኩት። ግሩም በዚህ የሚሸነፍ ይመስላችኋል? ትቆያለች እንጂ አህያም ጅብ ናት ይባላል። እሱን ተረት ለሽመልስ ትነግረዋለህ። አባታችን ብትል አይሻልም? እስር ቤት ሊጠይቅ ሲመጣ ትነግረዋለህ። ለአባታችን ብትል አይሻልም? እንግዲህ አባታችን እንግዲህ ለማንኛውም ይልቅ በቅርቡ ያለውን ከዚህ ስራ ብትወጣ ይችላል። ህይወትህን የሚቀይር ነገር በቃ ወደ አባታችን ቀርበን አባታችንን በቃ የሆነ ነገር አድርጎ ለአንተም የተስተካከለ ኑሮ ብትኖር የተሻለ ነው። የተስተካከለ ኑሮ የምኖረው እሱን የእጁን ሰጠው ነው። ለእሱ ደግሞ እንግዲህ በቅርቡ አንተን እስር ቤት ሊጠይቅ ስለሚመጣ ያኔ ተነግሯል። ና ተነስ፣ የእጅን የምታገኝበት ቦታ ወስዳለሁ። እንደ ደነፋና እንትን እንዳልክ አትቀርም። ይኸውልህ ዛሬ ብታስገባኝ ነገ እወጣለሁ። እሱን ግን አንተ አስብበት። ሂድ